በርካታ የመኪና ባለቤቶች አስቸጋሪ ጊዜ እንደሚጠብቃቸው ሰምተናል። በዚህም መሰረት እንግዲህ በህገወጥ መኪናዎችና የሶስተኛ ወገንን በተመለከተ ጥብቅ ቁጥጥር ሊደረግ መሆኑ ታውቋል። በሌላ በኩል ደግሞ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲውን እንደሚቀጥል ሰምተናል። ይህም ብዙዎች ለቤትና ለመኪና መግዣ የሚጠብቁትን የብድር ገንዘብ ላይ ተጽዕኖ ሊኖረው እንደሚችለው ተነግሯል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ብሔራዊ ባንክ ጥብቅ የገንዘብ ፖሊሲውን እንደሚቀጥል ሰምተናል። ይህም ብዙዎች ለቤትና ለመኪና ግዢ የሚጠብቁት የብድር ገንዘብ ላይ ተጽዕኖ ሊኖረው እንደሚችል ተነግሯል። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመቀነስ የያዘውን ዓላማ እስከሚያሳካ ድረስ ተግባራዊ እያደረገ የሚገኘውን ጥብቅ የገንዘብ ፖሊሲ እንደሚያስቀጥል አስታወቀ። በዚህም መሰረት በባንኮች ላይ የብድር ገደብን ከመጣል አንስቶ ፖሊሲውን ለማስፈጸም የሚረዱ ሌሎች እርምጃዎችን ሊወስድ እንደሚችል ገልጿል። የባንኩ ገዢ አቶ ማሞ ምህረቱ በሕዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ ባንካቸው ጥብቅ የገንዘብ ፖሊሲ እርምጃውን አጠናክሮ የሚቀጥል መሆኑን ገልጸዋል። የብድር ገደብና መሰል እርምጃዎች እያስከተሉ ያሉትን ጫናዎች በተመለከተ ለቀረበላቸው ጥያቄ በሰጡት ማብራሪያ ብሔራዊ ባንክ የብድር ገደብ የጣለው የዋጋ ንረቱን ለመቆጣጠር ታሳቢ ተደርጎ ነው ብለዋል። ሆኖም ገደቡ ይጣል እንጂ ብድር እየቀረበ መሆኑን የገለጹት አቶ ማሞ በኢኮኖሚ ውስጥ ጥብቅ የገንዘብ ፖሊሲ መከተላቸው ድንገተኛ ውሳኔ አለመሆኑን አመልክተዋል። ትልቁ የማክሮ ኢኮኖሚ ፈተና የነበረው የዋጋ ንረት ስለሆነ የዋጋ ንረትን ለማስተካከልና ለመቋቋም አንደኛው ቁልፍ መሳሪያ ጥብቅ የገንዘብ ፖሊሲ መከተል በመሆኑ በዚሁ መሰረት እየተሰራበት ሲሆን ወደፊትም ይህንኑ እንደሚቀጥል አብራርተዋል። ጥብቅ የገንዘብ ፖሊሲ በምንከተልበት ጊዜ በቀጥታ የብድር ገበያውን መንካቱ አይቀርም ያሉት ገዢው የብድር ገደብን በተመለከተ መጀመሪያ 14 በመቶ ከዚያም ደግሞ ወደ 18 በመቶ ከፍ ያደረግነው ኢኮኖሚ ውስጥ የገንዘብ እንቅስቃሴ ከልክ በላይ ገዝፎ የዋጋ ንረት ቁጥጥር ስራችንን እንዳያዳክመው ታስቦ እየተደረገ ነው ብለዋል። ዋናው ዓላማውም ከልክ በላይ እድገት ያለውን ብድር ለማስተካከል መሆኑን ጠቅሰዋል። በአንድ ጤናማ በሆነ ኢኮኖሚ ውስጥ ከ15 እስከ 20 የክሬዲት እድገት መኖሩ ጥሩ የሚባል የብድር እድገት ነው ያሉት ገዢው ባንኮችም ምርታማ ለሚሉት ዘርፍና ቢዝነስ ብድር እየሰጡ በመሆኑ ብድር እየተገኘ አይደለም የሚለው ጉዳይ ትክክል ስላለመሆኑ ከሰጡት ማብራሪያ ለመረዳት ተችሏል። ነገር ግን ይህ ሁኔታ ወደፊት እንዴት ይቀጥላል በሚለው ጉዳይ ላይ በሰጡት ተጨማሪ ማብራሪያ በአጠቃላይ በኢኮኖሚ ውስጥ ያለውን የብድር ገደብ መመሪያ በተመለከተ መልሰው የሚመለከቱት በሚመጣው ዓመት መጀመሪያ ላይ እንደሆነ ጠቁመዋል። ውሳኔውም ጠቅላላው የኢኮኖሚ ሁኔታዎች ከታዩ በኋላ ምን አይነት እርምጃዎችንና ምን አይነት አቅጣጫዎችን እንከተል የሚለውን በገንዘብ ፖሊሲ ኮሚቴው በኩል እንደሚወሰን አስታውቀዋል። የዋጋ ንረት ዓላማችን እስኪሳካ ድረስ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ተከትሎ የሚሄድ መሆኑን ግን አጽንኦት ሰጠው የገለጹት ዋና ገዢው ይህንን ጥብቅ ያሉትን የገንዘብ ፖሊሲ ለማስፈጸም የተለያዩ መንገዶችን የሚጠቀሙ ስለመሆኑ ተናግረዋል። ከነዚህ መካከል አንደኛው የብድር ገደብ ሊሆን ይችላል። ሌላው ደግሞ የውጭ ምንዛሪ ወደ ገበያው በመሸጥ ገንዘብ መሰብሰብ ሊሆን እንደሚችል ጠቁመዋል። በሌላ በኩል ደግሞ በርካታ የመኪና ባለቤቶች አስቸጋሪ ጊዜ እንደሚጠብቃቸው ሰምተናል። በዚህም መሰረት በህገወጥ መኪናዎችና የሶስተኛ ወገንን በተመለከተ ጥብቅ ቁጥጥር ሊደረግ መሆኑ ታውቋል። ከ2014 እስከ 2016 ባለው ጊዜ በፌዴራል ፖሊስ የተመዘገበው ባልታወቀ ተሽከርካሪ የደረሰ የትራፊክ አደጋ ብዛት 2136 መሆኑ ተጠቆመ። የጉዳት ካሳ የተከፈላቸው ተጎጂዎች ለ6 በመቶ ብቻ መሆኑን የዋና ኦዲተር መስሪያ ቤት ገልጿል። ዋና ኦዲተር መሰረት ዳምጤ የመንገድ ደህንነትና መድን ፈንድ አገልግሎት የመድን ትራፊክ ደህንነትና የሶስተኛ ወገን የመድን ፈንድ አገልግሎት አፈጻጸም በተመለከተ ኦዲት ሲደረግ ባልታወቁ መኪናዎች 2136 የትራፊክ አደጋ ቢደርስም የጉዳት ካሳ የተከፈለው ለ6 በመቶ ብቻ ነው ብለዋል። በአገሪቱ ውስጥ ያሉ የተሽከርካሪዎች ብዛት ለማወቅ የተደራጀ ትክክለኛ መረጃ ባይኖርም አገልግሎት መስሪያ ቤቱና ትራንስፖርት ሚኒስቴር ተጠይቆ በሰጡት ምላሽ 1.4 ሚሊዮን ተሽከርካሪ መኖሩንና ከዚህ ውስጥ 962000 ተሽከርካሪ ወይም 69 በመቶ ብቻ የመድን ሽፋን ያላቸው መሆኑን አመልክተዋል። ቀሪዎቹ 438000 ተሽከርካሪዎች የመድን ሽፋን የሌላ
የሌላቸው መሆኑንም ዋና ኦዲተሯ ገልጸዋል። በሲዳማ ክልል ብቻ ካሉት 40,000 ሞተር ሳይክሎች ሁሉም የመድን ሽፋን የሌላቸውና 12,000 ብቻ ህጋዊ መንጃ ፍቃድ ባላቸው ሰዎች የሚሽከረከሩ መሆኑን ጠቁመው በደቡብ ኢትዮጵያ ክልል ያሉ ሞተር ሳይክሎች በአብዛኛው በህገወጥ መንገድ የገቡ መሆኑንና ይህንንም የክልሉ መንገድ ትራንስፖርት ቢሮና ትራፊክ ፖሊስ የገለጹ መሆኑን ተናግረዋል። አገልግሎት መስሪያ ቤቱ ከጉምሩክ ኮሚሽንና ከመንገድ ትራንስፖርት ጋር በመተባበር በህገወጥ መንገድ የሚገቡ ያለ ህጋዊ መንጃ ፍቃድ የሚያሽከረክሩና የሶስተኛ ወገን መድን ሽፋን የሌላቸው ሞተር ሳይክሎች ላይ መፍትሄ እንዳልወሰደም ተናግረዋል። ነገር ግን የፌዴራል መንገዶች በክልል ደረጃ ወረዳን ከወረዳ ከሚያገናኛቸው መንገዶች ውጭ ያለ የውስጥ ለውስጥ መንገዶችና ግንባታቸው ተጠናቆ ርክክብ ባልተደረገባቸው መንገዶች ላይ ለሚደርስ የትራፊክ አደጋ ፖሊስ የአደጋ ሪፖርት ማረጋገጫ ስለማይሰጥ ተጎጂው የካሳ ጉዳትና ነፃ የሶስተኛ ወገን አስቸኳይ ሕክምና ተጠቃሚ አለመሆኑን ገልጸዋል። አገልግሎት መስሪያ ቤቱ ለትራፊክ አደጋ ተጎጂዎች የሚፈጸምላቸውን የካሳ ክፍያ ኃላፊነት ከተሰጣቸው አካላት አደጋው እንደደረሰ ወዲያውኑ የጽሑፍ ማስጠንቀቂያ በመስጠት ተመላሽ ሊያደርግ የሚገባ ቢሆንም ተመላሽ የተደረገው አነስተኛ መሆኑን ጠቁመዋል። ይህንን ተከትሎ በመኪናዎችና በመኪና ባለቤቶች ላይ ጥብቅ ክትትል እንዲደረግ ጠይቀዋል። በሌላ በኩል ደግሞ ናይጄሪያዊ ባለሀብት በሶማሌ ክልል ትልቅ ፋብሪካ ሊገነቡ መሆኑን አስታወቁ። ከአፍሪካ ግንባር ቀደም ባለሀብቶች አንዱ የሆኑት ናይጄሪያዊው አሊኮ ዳንጎቴ በኢትዮጵያ ውስጥ በሶማሌ ክልል ግዙፍ ኢንቨስትመንት ለማድረግ ውሳኔ ላይ መድረሳቸውን ገልጸዋል። ይህ ኢንቨስትመንት $3 ቢሊዮን የሚፈጅ መሆኑን አስረድተዋል። ዳንጎቴ እንዳስረዱት በሶማሌ ክልል የሚገነቡት የአፈር ማዳበሪያ ፋብሪካ ነው። ይህንን ፋብሪካ ለመገንባት የሚያስችላቸውን ስምምነትም ከኢትዮጵያ መንግስት ባለስልጣናት ጋር መፈጸማቸውንም አስታውቀዋል። ፋብሪካው ዩሪያና ናይትሮጅን ላይ የተመሰረቱ ማዳበሪያዎችን እያመረተ ለሀገር ውስጥ ፍጆታና ለውጭ ገበያ የሚያቀርብ መሆኑን ያስረዱት ዳንጎቴ ፋብሪካው በኢትዮጵያና ጅቡቲ የሎጂስቲክ ኮሪደር አካባቢ መገንባቱ ጥሬ ዕቃዎችን ከውጭ ለማስገባትና ምርቱንም ወደ ውጭ ለመላክ ምቹ እንደሚያደርገው ገልጸዋል። ዳንጎቴ ፈርቲላይዘር የተሰኘው ድርጅታቸው በናይጄሪያ ውስጥ በአመት 3 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ እያመረተ መሆኑ ይታወቃል። ጠቅላይ ሚኒስትር አብይ አህመድ ከሚዲያ ባለሙያዎች ጋር በቅርቡ ባደረጉት ውይይት ኢትዮጵያ ማዳበሪያን ከዳንጎቴ ግሩፕ ጋር ለማምረት ከስምምነት ላይ መድረሷን በቅርቡ ማስታወቃቸው ይታወሳል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙን ጠቅላይ ሚኒስትር አብይ አህመድ ገልጸው የፋብሪካ ግንባታው ከ2.5 እስከ $3 ቢሊዮን ወጪ እንደሚጠይቅም ተናግረው ነበር። አሊኮ ዳንጎቴ ከዚህ ቀደም በኢትዮጵያ ውስጥ የሲሚንቶ ፋብሪካ መክፈታቸውና ስራ መጀመሩም አይዘነጋም። በሌላ በኩል ደግሞ በተያዘው በጀት ዓመት በአዲስ አበባ ብቻ ከ190,000 በላይ የደንብ ጥሰቶች መፈጸማቸው ተነገረ። በተያዘው በጀት ዓመት በአዲስ አበባ ከተማ ከ190,000 በላይ የተለያዩ የደንብ ጥሰቶች መፈጸማቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የ2017 በጀት ዓመት የዕቅድ አፈጻጸም ግምገማ ሲያካሂድ ነው ይህ የተገለጸው። በመድረኩ የ2017 በጀት ዓመት ዕቅድ አፈጻጸም ሪፖርትን ያቀረቡት በባለስልጣኑ የዕቅድና በጀት ዳይሬክተር ኮሎኔል አድማሱ ተክሌ የተቋም ግንባታ የስልጠናና የግንዛቤ ማስጨበጫ ስራዎችን ከመስራት ጎን ለጎን በከተማዋ የሚታዩ ደንብ ጥሰቶች ላይ ቁጥጥር ተደርጓልን ብለዋል። በዚህም በ2017 በጀት ዓመት 191,000 የደንብ ጥሰቶች መፈጸማቸውን ተናግረዋል። 3854 ህገወጥ ግንባታ፣ 12 ህገወጥ የመሬት ወረራ፣ 38000 ህገወጥ ንግድ፣ 12000 ህገወጥ የደረቅና ፍሳሽ ቆሻሻ አወጋገድ፣ 122000 ህገወጥ ማስታወቂያ ከተፈጸሙ ድርጊቶች መካከል ተጠቃሽ መሆናቸውን ገልጸዋል። በዚህም 3809 ድርጅቶችና 51000 ግለሰቦች በአጠቃላይ 55000 ደንብ በመተላለፍ የቅጣት እርምጃ እንደተወሰደባቸውም ኃላፊው ተናግረዋል። ከቅጣትና ከጨረታ ሽያጭ 397.6 ሚሊዮን ብር በላይ ገቢ መሰብሰቡን ገልጸዋል። ከደንብ ተላላፊዎች በቅጣት ብቻ 366.6 ሚሊዮን ብር በላይ መሰብሰቡ በሪፖርቱ ላይ ተጠቅሷል። ከተጣለው የቅጣት ገቢ ከ17.5 ሚሊዮን ብር በላይ ገና አለመሰብሰቡንና በሂደት ላይ ያለ መሆኑን ማክለዋል። የተጣለባቸውን ቅጣት ካልፈጸሙና መረጃቸው ተደራጅቶ ለአቃቤ ሕግ ከቀረበ 406 ግለሰቦችና ድርጅቶች ውስጥ የ84 ያህሉ ውሳኔ ማግኘቱን የገለጹት ኮሎኔል አድማሱ 322 ፋይሎች ደግሞ በክስ ሂደት ላይ መሆናቸውን አክለዋል። ባለፈው በጀት ዓመት ከተፈጸሙ 333000 ህገወጥ ድርጊቶች አንጻር የዘንድሮ የ69.8 በመቶ ቅናሽ ማሳየቱን ዳይሬክተሩ አመላክተዋል። በባለስልጣኑ ስም ያሉ 6825 ወይም 11.6 ሚሊዮን ካሬ ሜትር ቦታዎች ወረራ እንዳልተፈጸመባቸው እንዲሁም ደግሞ
316 ያህል ቦታዎች ህጋዊ ሂደቱን ጠብቆ ለልማት መተላለፋቸው ተነግረዋል። ከዚህ በተጨማሪ የስነ ምግባር ችግር ያለባቸው 38 የደንብ ማስከበር ኦፊሰሮች ተጠያቂ መደረጋቸውን፣ ባለፈው ዓመት 111 የደንብ ኦፊሰሮች በስነ ምግባር ችግር መጠየቃቸውን፣ ከሌብነትና ከብልሹ አሰራር ጋር ተያይዞ 54 ያህሉ ተጠያቂ መደረጋቸውን አስረድተዋል። ከከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ቢሮ ጋር በቅንጅት በመስራት ከ7000 በላይ የጎዳና ተዳዳሪዎችን ማንሳት መቻሉንም ዳይሬክተሩ ተናግረዋል። ባለስልጣኑ በራሱ ባደረገው ጥናት የተገልጋዮች የእርካታ ምጣኔ 78 በመቶ መሆኑን ገልጸዋል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው ተቋሙ የስራ ሰዓቱን እስከ ምሽቱ 4 ሰዓት በማድረግ በከተማዋ የደንብ ጥሰት በመቀነሱ ለነዋሪዎቿ ምቹ እንድትሆን የተለያዩ ስራዎች እያከናወነ እንደሚገኝ ተናግረዋል። በበጀት ዓመቱ በከተማዋ የሚስተዋሉ የደንብ መተላለፎች 69.8 በመቶ እንዲቀንስ ማድረግ መቻሉን የጠቀሱት ዋና ስራ አስኪያጁ ከ2014 ዓ.ም ጀምሮ በዲግሪ የተመረቁ ኦፊሰሮች ወደ ዘርፉ እየገቡ መሆናቸው የተቋሙ አፈጻጸም እንዲሻሻል ዋነኛ ምክንያት ነው ብለዋል። እስካሁንም ከ2000 በላይ የዲግሪ ተመራቂዎች ኦፊሰር ሆነው ወደ ዘርፉ መግባታቸውን በቀጣዩ በጀት ዓመትም ትኩረት ተሰጥቶ የሚሰራበት አንዱ ጉዳይ ይሄ ነው ሲሉ አክለዋል። የመጨመር አዝማሚያ የሚታይበትን ህገወጥ የደረቅና የፍሳሽ ቆሻሻ አወጋገድ መንስኤን በጥናት በመለየት እንዲቀንስ ማድረግ፣ ከህብረተሰቡ የሚቀርቡ ጥቆማዎች፣ ቅሬታዎችና አቤቱታዎችን በፍጥነት እልባት መስጠት፣ መሬት ባንክ ገብተው ርክክብ የተደረገባቸውን ቦታዎች ገቢና ወጪ እንቅስቃሴ ላይ በትኩረት መስራት እንዲሁም ደግሞ የተቋሙን አሰራር ሙሉ ለሙሉ በቴክኖሎጂ የተደገፈ ማድረግ በመጪው በጀት ዓመት ይሰራባቸዋል ከተባሉ ሌሎች ትኩረት ከሚሹ ጉዳዮች መካከል ተጠቃሾቹ ናቸው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።